የዛሬው እንግዳይ ዶክተር ከሬዲን ተዘራ የአንትሮፖሎጂ መምህርና የብዝሃነት ተመራማሪ ናቸው። ዝም ብለን ያለፈውን አመት እንገምግምና በርካቶችን ስመለከት እኔ የበርካቶች የግምገማ ውጤት በሚመስል መልኩ ያለፈው አመት ብዙ ሰዎች ጮክ በማለት ላለመሰማማት ፉክክር ውስጥ የገቡበት የሚመስል ነበርና ተነጋግሮ መስማማትን እየሸሹ እየተጫጫሁ አለመስማማትን የመረጡበት አመት ይመስላል ከሞላ ጎደል የሚል ነገር ሚዛን ደፍቶ አግኝቻለሁ። የርሶ እይታ እንዴት ነው? አመሰግናለሁ። እንግዲህ በመጀመሪያ ለጣቢያው ሰራተኞች ለመላው ኢትዮጵያውያን እንኳን ለ2016 ዓመተ ምህረት በሰላም አደረሰን ለማለት እወዳለሁ። እንግዲህ ያሳለፍነው 2015 ዓመተ ምህረት ቅድም አንተ እንደገለጽከው የሆኑ የተለያዩ ሀሳቦች ዝምዛም የሚሰሙበት ልዩነት ሀሳቦች የተንጸባረቁበት ነው የሚሉ ሰዎች እንዳሉ እኔም ሰማለሁ። ነገር ግን በኔ እይታና በኔ ግንዛቤ መሰረት የብዙዎች የሚለው ቃል አያስማማኝም ብዬ አምናለሁ። ምክንያቱም ባለፈው አመት ሆነ ከዛም በፊት በኢትዮጵያ ታሪክ ውስጥ የምንሰማው ያለመስማማትና ዝምዛም ሆኖ ዳሩ ነው ድንጋይ መወራወር ሀሳብ መወራወር ዋነኛው ባለቤት ሆኖ ማያው የተወሰኑ ኤሊት ወይም ሊቃን የሚባለው ነው። ብዙሃን የሚባለው ኢትዮጵያ 120 ሚሊዮን ሀገር ህዝብ ናት። በተለይ ማጆሪቲው አብዛኛው ኢትዮጵያዊ የሰዎች ምናልባት በአብዛኛው የሚከራከሩበት ጉዳይ ቢሰማም ቆብ ብሎ የማይዝና በራሱ ማህበረ ባህላዊ በገነባው አብሮነት ላይ የሚያስብ ይልቁንም ማዳመጥ የሚፈልገው ነገር መርጦ የሚያዳምጥ ለለተለት የሚጠቅመው ነገር እንጂ ለዘላቂ አንድነቱ የሚጠቅመው እንጂ ከዛ ውጭ ያለውን የፖለቲካ ላይ ያተኮረ የከረረ ብሔርተኝነት ቢሆን የከረረ ሀገራዊ አንድነት የሚያቀነቅነው አካልም ከየትኛውም ፍላጎት በመነጨ የሚያነሳው ነገር ተቀብሎት እንዳልከው ብዙሃን ቢወስደው ኖሮ ምናልባት ኢትዮጵያ 2016 እንተሻገርም ነበር የሚል ግምገማ አለኝ። ግን ለማሳነስ ፈልጌ ሳይሆን ገብቶኛል። አዎ እሱ ነገር አሁንም ምንድነው ውሃ ሲወስድ እያሳሳቀ ነው የሚባለውን አይነት ነገር እንዳያመጣ ነው። ምክንያቱም ልክ ነው ሚዲያው ላይ የተወሰኑ ሊቃንን ልናይ እንችላለን። ምናልባትም ጥቂት የሚባሉ ሊሆኑ ይችላሉ፣ ጥቂት ቡድኖች ወይም ጥቂት ግለሰቦች። ነገር ግን የነሱ ሐሳብ ልክም ይሁን አይሁን ገዢ ያገኘ አይመስልም ወይ? ገዢ ባያገኝማ ኑሮ እዚህም እዚያም በቀን ውስጥ ሁሉ ጊዜ ኦታና ስጋትን ማናዳምጥበት ሁኔታ ይፈጠር ነበር። ስለዚህ ሐሳባቸው ገዢ ካገኘ እና በዚህ መልክ ትርጉም ይዞ ወደ ተጨባጭ መሬት ላይ ከወረደ እርሶ ባዩት ደረጃ እንትን ማለት ይቻላል? አዎ የትክክል ነው። የኔ ማሳብ ምንድነው ነገሩ ለማሳነስ አይደለም። ምናልባት አሁን ከንግግር በላይ በጣም ፈጣን ስራ የሚፈልግበት ሰዓት ነው በማምነው አለ። ምናልባት በኋላ የምናነሳው ከሆነ አላቅም እንጂ ቀለል ያለ አይደለም የሚወራው ሀሳብ ማለት እየኖርንበት ያለው ዘመን እንደ ቀድሞዎቹ ችግሮችን በዋርካ ስር ብቻ ቁጭ አድርገህ የምትፈታበት አይደለም። ማለት ከዚህ ፊት አሁን ማህበረ ባህላዊ ሴቶች ብለን የምንላቸው የሚናቸው በጣም ጠንካራ የሆነው በሀገራዊ ጉዳይ ላይ ሳይሆን አካባቢያዊ ግጭቶችን አካባቢያዊ ንትርኮችን ከመፍታት አኳያ ነው። የእምነት ተቋማትም የባህል ተቋማትም ማለት ነው። አሁን ግን እንዳልከውም በዚህ በመኖርበት የዘመነ ሉላዊነት ወይም ግሎባላይዜሽን ዓለም ውስጥ ቨርቹዋሊ የማይታይ አካል ነው ነገሮችን የሚወረውረውና እነሱ ነገሮች ደግሞ ቀስ እያሉ ዶሚናንት ወይም ዋነኛ ሐሳብ የማይሆኑበት ምክንያት የለም። ያን የሚመጥን ካውንተር አታክ የሚመጥን ስራ ካልሰራህ መንግስታዊ ባልሆነ በትምህርትም ተቋማት ሐሳቦች የሚሸጡትም የሚገዙትም እውነት ስለያዙ ብቻ አይደለም፣ ፐርሰፕሽን ነው እሳቤ ነውና ዋነኛ ሐሳብ የመገንቢያ መሳሪያዎች በዚህ ጊዜ ላይ ማህበራዊ ሚዲያም ብለው ሚኒስትሪ ሚዲያ አሁን ባልካቸው ጥቂት ነገር ግን የተለየ ሐሳብ ወይም አብሮነትንና እዚህም እዛም ከማስታረቅ ይልቅ የሚያጣላውን ነገር በእነሱ እጅ ላይ እስከሆነ ድረስና እነሱ የሚወረውሩት ከእውነታነትም ላይሆን ይችላል። በአብዛኛው እንደዛ ነው። ነገር ግን ሄደው ማህበረሰብ ጋር ሲያርፉ ተከታታይ የሆነ ቦምባርድመንት የምንለው ከተወረወረ ላይገዙበት የሚችልበት ምክንያት የለም። ባናቱ ደግሞ አሁን ቀደም ሲል እርሶ የተናገሯቸው የእምነት ተቋማትም የባህል ተቋማቱና አጠቃላይ ማህበረ ባህላዊ ሴቱ በራሱ
በእነዚህ አካላት አልተጠለፈም? አዎ እንግዲህ በጣም ጥንቃቄ ማድረግ ያለብን ቅድም እንዳልከው እነሱ ላይ የመተማመን ነገር ይታያል። በአብዛኛው እነዚህ ተቋማት እነዚህ እሴቶች አብሮነት ለረጅም ጊዜ በኖርንበት ሰዓት የተገነቡ ናቸው። እነሱ ዴይ ቱ ዴይ ሰው የሚገናኝበትን ነገር የሚፈቱ ናቸው። ሰዎች እርስ በርስ ይገናኙ፣ በእርሻ ይገናኛሉ፣ በገበያ ይገናኛሉ፣ በተለያዩ ነገር ይገናኛሉ እና ያን በማይነት መጥን ዘመን ውስጥ አሁን ባለንበት ዘመን ውስጥ በየጊዜው እንክብካቤ ካላረክላቸው በነዛ መጠለፍ ሳይሆን አሁን ባልናቸው ሀሳቦች መሸርሸር እድል ይገጥማቸዋል ማለት ነው። ይሸረሸራሉ። በየጊዜው ነው የሚሸረሸሩት። ለምሳሌ አንደኛው አካል ሌላኛውን አካል ሊያጠፋ እየተነሳ ነው ተብሎ በተደጋጋሚ ከተነገረ ይሄን ሁሌ የሚያዳምጥ የሆነ ትውልድ ሀሳቡን መጀመሪያ ቀን ላይ ይቀበለው ይችላል። ድጋሚ ሲያየው የሚያስመስል ነገር በፎቶሾፕ በተለያየ ነገር እየነገርከው ስትመጣ ይሄ ቅድም ያልናቸው በጣም ጠንካራ መሰረት የነበሩት ነገሮች ከመጠለፍ በላይ የመሸርሸር አደጋ ይደርስባቸዋል ማለት ነው። እሱ ነው እዚሁ ላይ አሁን ለምሳሌ የእምነት ተቋማት፣ የባህል ተቋማት ወይም ደግሞ እነዚህ ማህበረ ባህላዊ እሴቶችን ዝም ብሎ እንትን አይደሉም እኮ መሪ አላቸው እና መሪያቸውን ነው የሚመስሉት ወይም ደግሞ መሪዎቻቸውን ስናይ ተቋማቱን እናስባለን እና የነዚህ የእምነት ተቋማት የባህል ተቋማት መሪዎች አንዳንድ ጊዜ እንግዲህ እየገዛ ባለው ፓርቲም ሊሆን ይችላል በተለያየ መልኩ በየመድረኩና በየበዓላቱ ላይ በማይመለከታቸው ስፍራ ላይ ተገኝተው የሚሰጧቸው አንዳንድ የደስታ መግለጫም ሊሆኑ ይችላሉ፣ የምስጋና መልእክቶችም ሊሆኑ ይችላሉና ዞሮ ዞሮ በዚህ ሀገር በተገኘበት መድረክ ልክ የመለካት ነገር አለና እንዴት ነው እነሱ ላይ ማህበረሰቡ እምነት ሊያሳድር የሚችለው? ሀገር ውስጥ እነዚህ አይነት ሰዎችን እዛው ሚናቸውን እንዲወጡ አድርጎ መድረኩን ለሚመቸው ሰው ለሚመለከተው አካል የመስጠት ባህል እየቀረ የመጣ ይመስላልና ይሄም አንዱ ፈተና ይመስለኛል። ትክክል ነው። በእርግጥ እነዚህ ሰዎች ራሱ የባህል ጠባቂ ወይም ባህል ላይ በጣም ተሰሚነት ያላቸው አክተርስ ተዋንያን የሃይማኖት አባቶችም ሊሆኑ ይችላሉ፣ የሀገር ሽማግሌዎች ሆኑ ታዋቂ ሰዎችም ታዋቂነቱም የሃይማኖት አባትነታቸውንና የሀገር ሽማግሌነታቸውንም ራሱ ቅቡል ያደረገው ሌጂቲማይዝ ያደረገው ህብረተሰቡ ነው። ህብረተሰቡን ይሾማቸው ጀስት በልብ የተቀበላቸው ማለት ነው። ህብረተሰቡ የሰጣቸው ለምንድን ነው? በተአማኒነታቸው፣ ለህብረተሰቡ በቅንነት በማገልገላቸው፣ ግጭት እዚህም እዛ አለ ሲባል ዘር፣ እምነት፣ ጎሳ፣ ሃይማኖት ሳይመርጡ እዚህም ደርሰው ፔመንት የላቸው ሜዲዬሽን ሰርቪስ ነው በአብዛኛው ካያቸው። አካባቢው ሀገር ሽማግሌ የለም እንደ ሃይማኖት አባት የለም ምነካቸው ይባላል። እነዚህ ሰዎች ሲጠሩ እንደ ፓራ ኮማንዶ በሁሉ ቦታ የሚደርሱት የተለየ ፔመንት ኖራቸው አይደለም። ያ የማህበረሰቡ አገልግሎታቸው ነው ይህን ኢምፓወር ያደርጋቸው የሰጣቸው ማለት ነው። ከዛ በራቁ ቁጥር የቅቡልነት አቅማቸው የተደማጭነት አቅማቸው እየቀነሰ ነው የሚመጣው። በነገራችን ላይ ተደማጭነት ከጺም የሚመነጭ አይደለም ወይም ከሼክነት እንትን አይደለም፣ ከአገልግሎት ነው የሚመነጨው። ያኛውን አገልግሎት ትተው ከዛኛው ተቋም አውድ ውስጥ ተነስተው ሌላው ቅድም እንዳልከው በተደጋጋሚ መታየታቸው ስተት ላይሆን ይችላል። ነገር ግን ለምሳሌ አንድ የፖለቲካ አመራር የአንድን አካባቢ ግንባታ ሊሰጥ በሚችለው ቡራኬ ልክ ያህል በጳጳሱ ቄሱ እንደሚባለው ሲሰጡ ከዋነኛው መሰረታቸው የመነሳት እድል ይገጥማቸው እያሉ የሉ ዝም ብለው እሱንማ ይባላል። እሳቸውንማ ዝም በላቸው አይደል ምን ያኛውም የኛውም ከካድሬው ምን ተለዩ ይባላል። ትልቁ የዚህ ሀገር ባለፉት አመታት የገጠመን ፈተና የተደማጭነት ያላቸው ሰዎች ያለመደመጥ አደጋ ውስጥ መግባት ማለት ነው። ተሰሚነት ያላቸው ሰዎች ያለመሰማት፣ የሰጠው አካል ይነሳል። ይሄ ምን ይባላል? በማህበረሰብ ሳይንስ ጥናት ላይ ስታተስ ወይም የህብረተሰብ ደረጃ በሁለት ነው የሚከፈለው። አስክራይብድ የሚባላል የሚሰጥ አለ፣ አቺቭድ የሚባላል አንተ የምታገኘው አለ። አቺቭድ የሚባለው ለምሳሌ አንተ ትምህርትን ታጠናለህ፣ የመጀመሪያ ዲግሪ ታገኛለህ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ ታገኛለህ። አቺቭድ ነው ይሄ። ኖቦዲ ካን ቴክ ኢት ባክ፣ ማንም ሰው ካንተ አይወስድም ማለት ነው። አንተ ነው ያሳካው። አስክራይብድ የሚባለው ግን ህብረተሰብ የሚሰጥ ነው። ደጃዝማች ይልሃል፣ የሀገር ሽማግሌ ይልሃል፣ የሆነ ነገር ይልሃል፣ ባልተፈለገ ቦታ ላይ ስትገኝ እሱን አስክራይብ አድርጎ የሰጠ አካል በየትኛውም ሰዓት ያነሳዋል፣ ሊነፍግ ይችላል፣ ይወስደዋል። ከዛ በኋላ እሳቸው ቁጭ ብለው ከሳቸው ከልጃቸው ከሆነ ከሱ እድሜ በታች የሆነው ሰው ሊደመጥብህ ይችላል። ይሄ አደጋ ነው ማለት ነው። ተቋማት ግን እነሱ አንዳንዴ ፈልገው ብቻ ሳይሆን ሌላውን ያስተዋልኩት
ህብረተሰቡ በስራቸው ልክ ሰጥቷቸው እንደ ስራቸው ደግሞ ሚነሳቸው ወይም አስክራይብድ የተባለው ብቻ ሳይሆን እንደዚህ መካከለኛና ደርባባ ሀሳብ ያላቸው ሰዎች አሉ እዚህ ሀገር ላይ አንተም ተው አንቺም ተው ይሆኑና ለሁሉም መሆን የሚችሉ ሰዎች አሉ። ለሁሉም እምነት፣ ለሁሉም አይነት ብሔር፣ ለሁሉም መሆን የሚችሉ በተለምዶ ማህበረሰቡን ባይሰጣቸው በቃ የሚደመጡ ሰዎች አሉና እነዚህን ደግሞ ኤሊቱ ሆን ብሎ እንዲህ መሀል ሰፋሪ አደርባ ያስመሳይ በሚል በሁሉም አቅጣጫ በተተኮሰ ጥይት በቃ ጠፍተዋል። እንደነዚህ አይነት አካላትም ገበያ ሊወጡ ይችላሉ። ባይዘው ያስበውበት ኤሊቱ አስበውበት ላይሆን ይችላል። ለምሳሌ አንድ ፖለቲካ የሚመራ አካል ወይ ወረዳ ላይ የሚመራ አካል ወይ ዞን ላይ የሚመራ አካል ወይ ክልል ላይ የሚመራ ፌደራል ላይ የሚመራ አካል የኢትዮጵያዊ ስነ ልቦናውን ከመገንዘብ ማለት ነው። የኢትዮጵያ ማህበረሰብ እንትኑ ውቅሩ የሶሲዮ ካልቸራል ውቅሩ ማህበረሰብ ስነ ልቦናው ለሽማግሌ ለሃይማኖት አባት አብዛኛው ሰው እምነት ነው የሚባለው አይደል እዚህ ሀገር ያው በተለምዶ ለዛ ካለው ሳቢ አኳያ የችግሩ ሲስተሚክ የሆነ ችግሩ ስላለ እኔ ብቻ ከመሄደው እሳቸውንም ደርቤ ብሄድ እንደው ያዳምጡኛል ብሎ በቅንነት ይዞ ሊሄድ ይችላል። ከጊዜ ሂደት በኋላ ግን ወደዚህ ወስዷቸው ወዳልሆነ ጎራ ውስጥ ገብተው ይጠፉበታል። ከዛ በኋላ ደግሞ እሱ ሌላ ይፈልጋሉ። አንዱን ካጠፋ በኋላ ሌላ ይፈልጋል። ኢንቴንሽኑ የመጀመሪያ ኢንቴንሽኑ መነሻው አዎንታዊ ሊሆን ይችላል። አስበህ ተደማጭን ማጥፋት የሚል ነገር ትንሽ ጥናት ይጠይቃል። ግን አስበህ ሳይሆን እንደው እነሱን ይዤ ቢሄድ የህብረተሰብ የዛ አካባቢ ተደማጭ ናቸውና አብሬያቸው ልንቀሳቀስ ብለህ ትወስድና ኮንታሚኔት ማድረግ ማለት ነው። መጨረሻ ላይ ከዛም ሳይሆንብህ የተወሰነ ያግዙሃል። በኢትዮጵያ ህዝብ ካየው ቅን ነው። ኦኬ ለሱ ብዬ ሳይሆን ለሳቸው ብዬ ይቀበላል። እሳቸው ደግሞ ተደመጥኩ ብለው ወይ ሴትም ይሁን ወንድም ይሁን ተደመጥኩ ብለው ሌላም ቦታ ላይ ሲሄዱ ምናልባት ከዛኛው አካል በበለጠ ደረጃ አንዳንድ ኬዞች አንተምቶ አንቺምቶ ላይ ይባሉ ይችላሉ። አንዳንድ ኬዞች አንተምቶ አንቺምቶ ሊባል ይችላል። ሁሉም አንተምቶ አንቺምቶ ላትላቸው ትችላለህ። ቅድም እንዳልኩ ማለት ነው። አንተምቶ አንቺምቶ ሲባሉ የነበሩ ነገሮች በአብዛኛው ግራስ ሩቱ ላይ ታችኛው ላይ እርስ በርስ ሲገናኝ በድንበር ሊጋጭ ይችላል። በትዳር ውስጥ ባለ ግጭት ሊመጣ ይችላል። እንደው አንዳንዴ ብድርም ወስዶ ላይ መልስለት ይችላል። የሆነ መከፋፋት ሊኖር ይችላል። ኧረ ተው እናንተ እንደው ይቅር ለእግዚአብሔር በሉ አውፍ ተባባሉ እንደው የነገው አይበልጥም ወይ ተብሎ እንደው አብሮነቱን ታስብና አንተ ጋር ሀቅ እያለህ ማለት ነው እዛኛው ጋር እውነታ እያለህ ነገን አስበህ ማህበረሰቡን አስበህ የምትዋቸው ነገሮች ሊኖሩ ይችላሉ። ይሄ ድንበር አለው ማለት ነው። ከዛ ውጭ አሁን ባለው ግሎባላይዜሽን በመለ አገራዊ አውድ ውስጥ በጣም ትልልቅ የሆኑ ጉዳዮች ላይ ምናልባት እነዛ ሰዎችን ይዘህ ብትሄድ ኢንተረስት ሁለት ቦታ ላይ ፍላጎት ያለው አካል ግጭት ቢገጥምህ ያ ኢንተረስት ወደ መሃል በመምጣት ላይ ይፈታ ይችላል። በሁለቱ አካል ድርድር ሊፈታ በሚችልበት ቦታ ላይ እነሱን ብታስገባ እዛም ሊጠፉብህ ይችላል። ሊጠፉ ይችላል። ጥንቃቄ የሚያስፈልገውም ለዛ ነው። ኢቭን ዋና ከታች ሊያግዙ የሚችሉበትን እድሉ ልታጠብት ይችላልና ትንንሽ ግጭቶች ትልቅ አደጋ ታች ላይ ሊያመጡ ይችላሉ ማለት ነውና እሱን በጣም በስፋት እያሰቡ መንቀሳቀስ የሚፈልግበት ጊዜ ነው ብለን እናምናለን። ለምን ነባራዊ ሁኔታው ማለት ነው ዓለም አቀፋዊ ነባራዊ ሁኔታ ፖለቲካዊ ግጭቶች ሊኖሩ ይችላሉ፣ ማህበራዊ ግጭቶች ሊኖሩ ይችላሉ፣ ኢኮኖሚያዊ ግጭቶች ሊኖሩ ይችላሉ። ከፍ ባለ ደረጃ የሚመጡ እስቲ ይህን ጉዳይ በዚህ አሁን በእኛ እንግዲህ ትልቅ ተስፋ በተጣለበትና ስለ ተስፋችንም መንግስት አበክሮ እየሰራውበት ነው ከሚለው የዚህ የምክክር ኮሚሽን አኳያ አሁን ያነሱትን እኔ እንግዲህ በፊት ምን ነበር የሚባለው ምንድነው የሚያመካክረን ምን ችግር አለብን ማን ማተጣልቶ ነው የሚል ነገር ነበር። እኔ ከሱ የመታበይ ከሱ ከፍ ያለ ያው ማለት ለሀገር ቅንነት ከመሆኑ ኢትዮጵያ በጣም አብሮ የኖርነን እንግዳ ተቀባይ ነን፣ በጣም ጠንካራ ማሰረት አለን። ስለዚህ እኛ የሚያጣሉ ነገሮች ምንድነው የሚያመካክረን? እንደውም በባህል ደረጃ ካየው የኢትዮጵያ ሕዝብ ባለፈው የፕሪቶሪያ አግሪመንት ላይ ይነሳ ነበር። ኢትዮጵያውያን ሶስተኛ ፓርቲ ገብቶባቸው ነበረ ድርድር ሲደረግ ነው። በኢትዮጵያ ባህል መሰረት ሶስተኛ ሲገባባ አትፈልግም። በአብዛኛው ራስ በራስ ነው መጨረስ የሚፈልገው። ይሄ ካልቸር ዶሚናንት ካልቸሩ ነው። ሰሜን የሚሄድ ደቡብ ምስራቅ የሚሄድ እንደው ብዙ ግጭቶች በሁለትዮሽ ነው የሚያልቁት። እንደው ጎረቤቱ ማይስማው አካባቢው ማይስማው ለኛም ጥሩ አይደለም፣ ባንተና በኔ ይቅር ወዳጅ ይባባልና ነው እንደሚለው። ይሄ በሎካል ደረጃ ያለው ከፍ ያለ እንትን እንዳለው ነው ሌሎች ዓለም አቀፍ ያሉ ሰዎች የሚገነዘቡት። ኢትዮጵያውያን ሰርድ ሰው ሲገባባቸው የገባውን ነው የሚበሉት ይባላል። አሁን ምክክሩ ቤዚካሊ በጣም ጥሩ ነገሩ በየማምነው በኢትዮጵያ ሀገረ መንግስት ግንባታና
በኢትዮጵያ ሀገረ መንግስት ምስረታ ሂደት ውስጥ ያሉ መቃቃሮች እንዳሉ ሰው የተገነዘበ ይመስለኛል። በዚህ ላይ ራሱ መግባባቱ ጥሩ ነው ብዬ ማምነው። ምክክር ኮሚሽኑ ከመጀመሩ በፊት ምንም ያግባቡን ነገር የለም። ኢትዮጵያ በጣም ጠንካራ ሀገር ናት፣ በጣም ግዙፍ የሆነች ሀገር ናት፣ ችግር የለብንም፣ ባለፈው ጊዜ ውስጥ የገጠሙ ነገር የለም ከሚለው ነገር ወጥተን ደግሞ ሌላኛው ጎን ደግሞ በጣም ችግር አለ የሚያግባቡን ነገሮች ምንም የሉም ከሚለው ወጥተን መሀል ላይ የመጣ የማህበረሰብ አስተሳሰብ የመጣ ይመስለኛል። አሁን ይሄ እድል ነው ለምክክር ኮሚሽኑ ፕሮፐርሊ ከተጠቀሙት ማለት ነው። ይሄ ቅድም እንዳልኩ እዚህ ውስጥ በዚሁ አጋጣሚ ምን እንደሆነ ለምክክር ኮሚሽኑ ራሱ ምክርም ካስፈለገው ማለት ነው ከታች እና ከላይ የተደመረ አብሮ የሚሄድ አይነት ምክክር ቢያደርጉ ጥሩ ነው ብያምናለሁ። ከታች ብቻ መጀመሩ ጥሩ ነው፣ ኢንክሉሲቭ ለመሆን አካታች ለመሆን ምናምን ለመሆን ማለት ነው። ያሁኑ ባህልም ያግዛቸዋል። በባህል ሰው ትልቁ ግጭት ምንድነው? ሆምሳይድ መገዳደል አይደል? ትልቁ ግጭት እኮ እሱ ነው። ሰው እኮ እሱ ላይ ተጋጭቶ ቁጭ ብሎ ያወራል። እኛ ሀገር ላይ በባህል ደረጃ እሱ ላይ ማለት ነው። አሁን መመካከር ችግር እንደማይኖርብን መሰረቱም ያሳየ እና ለቅድመ አያቶቻችን እንደው ምስጋና የሚገባቸው የኢትዮጵያ ባህል ሳይጠፋ በሌላ በአውሮፓ እንዳይወረር ያደረጉብን አንዱ ትልቁ ኳሊቲ ሰዎች ተገዳድለው ከናት ወይም ከአባት ወይም ከልጅ ከወንድም ገዳይ ጋራ ውስጥን ተቆጣጥራ እዚህ ጋር ያለው ሽማግሌ እኮ ታንክ የለውም፣ ድሮን የለውም፣ ሚሳኤል የለውም። ቁጭ ብለ እና ባህላዊ እሴቶች አምነ እሱ እዛ ጋር ቁጭ ብሎ ወይ እሷ እዛ ቁጭ ብላ ቁጭ ብሎ ተነጋግሮ ከገዳይ ቤተሰብ ታርቀ ከዛ በኋላ ቡልኮ ለብሶ ባንድ ብርጭቆ በጋራ እንዲጠጥቶ ይሄ አብሮነት ማሳያ ነው። ትላንትን ትቻለው ነገው ይሻለኛል ከሚል ማለት ነው። እዛ ላይ መደራደር የቻለ ሰው ባለፈው በዚህ ሀገር ላይ በማይስማሙ ታሪክ እይታዎቻችን ወይም ደግሞ በሀገራዊ ምልክቶቻችን በሀገራዊ የሆኑ ነገሮቻችን ላይ ብቻ አሁን እዚህ የሚያወዛግቡን እንደው እስረኛ ባደረጉን ትላንት ላይ ቆመን ነገን እንዳናይ በሚያርጉን አንዳንድ ጉዳዮች ላይ ሰዎች ቁጭ ብለው አይነጋገሩም የሚል እምነት የለኝም። ከዚህ አኳያ እሴቶቹም ይጠቅሙታል ለምክክር ኮሚሽኑ፣ ህብረተሰቡም አጋዥ ነው የሚሆነው። በዚህ አመት በተለይ በጣም ከታዩት ነገሮች አንዱ ቧልትና ስላቅ ጆሮ ጠገብ የነበሩበትና ንግግር እንኳን እንደዚሁ አድማጭ አግኝቶ የሚያስጨበጭበው የአንድን ጎራ ፍላጎት ማስተጋቢያ ሆኖ ወይም ደግሞ የሌላኛውን ጎራ ሲሸነቁጥ ሲያሳምም እንጂ በትክክል ሐሳብ ስለሆነና ሐሳቡ ገዢ አግኝቶ አይደለምና ባለው መልእክት ሳይሆን በተናጋሪው ማንነት ላይ የተመዘነ ሲሰፈርና ሲያስጨበጭብ የተመለከትንበት ነውና አንዱ ተስፋችንም በምክክር ኮሚሽኑ ምናልባት ይሄም እንዲሆን ነውና ይሄ ነገር ለሀገር በተለይ ሐሳብን በሐሳብነቱ ሳይሆን ወይም ደግሞ በያዘው መልእክት ሳይሆን በተናጋሪው ማንነት ላይ ተመስርቶ በዚያና በዚህ እየወረወሩ ማወራወር በጣም የተበራከተበት በየዕለቱ እየፈላ ያለበት ሁኔታ ነውና እዚህም ላይ ሆነ በአንትሮፖሎጂስት እይታም እንደዚሁም ከብዝሃነት ተመራማሪነቱ አኳያ አንድ ሐሳብ ይኖሮታል ብዬ አስባለሁ። ጥሩ ነው ማለት አንድ ሐሳብ አለ። ካራክተር አሳሲኔሽን ማለት ሰሜንን ሳይሆን ሰሜንን ማንነት መምታት ማለት ነው። አስቀድመ ሐሳቡን አይደለም የምትመዝነው። ሌላኛው ሰው አንድ ሲደመር አንድ አራት ቢልም የኔ ነው ብሎ ለሚያምነው ሰው እሱን ማግዘፍና አንደኛው ደግሞ ሌላው አካል የኔ ነው የማይለው አንድ ሲደመር አንድ ሁለት ቢልም እሱን የማጣጣል ነገር ቀስ እያለ ባህል የመሆን ነገር ልምምዱ ጥሩ አይደለም። አሁን በመናየው ደረጃ አንድ መታከም ያለበት እሱ ይመስለኛል። የሐሳብ ገበያ ባይዘው ይሄ የሚመነጨው ከፖለቲካ ታሪካችን የሚመነጭ ይመስለኛል። አሁን የኢትዮጵያ ፖለቲካ ታሪክ ብዙውን ጊዜ ያው በጣም ፖዚቲቭ የሆኑ አዎንታዊ የሆኑ ታሪኮች አሉ እኛ ሀገር ላይ። ቀደም ያልኩ መደማመጥ አለ፣ ታላቅ ሰው ማዳመጥ አለ። ታላቅ ሰው የምታደምጠው ግዙፍነቱ ሳይሆን ሐሳቡ ስለሆነ ነው። ይሄ ከልቸር አለ ታች ላይ። ነገር ግን ከቅርብ ጊዜ ወዲህ በተለይ ዘመናዊ የፖለቲካ ታሪካችን ውስጥ ስታየው ብዙ ጊዜ 1960ዎቹ ይሏል፣ ግን ከዛም ቀደም ብሎ ልጅ ኢያሱም ጊዜ ተለያዩ ሰዓት ላይ ማህበረሰብ ወይም ማህበራዊ መሰረት እንጂ ከሳቸው ሐሳቢ አልነበረም። አሁን እሳቸው ከየት ነው የመጡት? በቃ እሳቸው ሸዋ አይደሉም ወይ ነገር እዛ አካባቢ ናቸው። ባንግራውንዳቸው የራስ ሚካኤል ወይም መሐመድ አሊ ልጅ ናቸው። ስለዚህ እሳቸው የመጡት የሆነ የሪፎርም ሐሳብን መምታት ይታያል። ከዛም ቀደም ብሎ በነገራችን ላይ አጼ ቴዎድሮስ ጊዜ አጼ ቴዎድሮስ የኮሶ ሻጭ ነው የተባሉት እኮ ካራክተር አሳሲኔሽን ነው። አጼ ቴዎድሮስ ይዞት የመጡት ሐሳብ ፖዚቲቭ ነበር ለዚህ ሀገር ከነ ችግሩ ማለት ይኖራል። ችግር እሳቸው የመጡበት አውድ ሃይማኖት ዶሚኔት ስለነበረ የሆነ ነገር ይኖራል ታሪክ ውስጥ። ነገር ግን የኮሶ ሻጭ ሲባል ኮሶ ሻጭን በዛ ማህበረሰብ መሰረት ውስጥ ችግር ስላለው በኮሶ ሻጭ ጥላ ውስጥ የቴዎድሮስን ሐሳብ መምታት ማለት ነው። አልቆዩም ሰውየው እንዳየው ከነ ሐሳባቸው እንደ ወታደራዊ መሰረትም ለማስያዝ ሞክረዋል።
እዛው ነው የምንለው አባይ አካባቢ ላይ ያለውን ችግር ተገንዝበዋል። እስካሁን የምናወራው ማለት ነው ኢትዮጵያ ሰትል ያደረገ ወታደር ሊኖራት ይገባል ብለዋል። ሪፎርም አለ፣ የእምነት ሪፎርም ማይነኩ ነገሮችን ሁሉ እየነካኩ ነበርና ለሀገራዊ የሚጠቅም መልኩ እንደውም አንዳንድ ሰዎች የዘመናዊነት ቀንዲል ናቸው ብሎ ነው የሚያምነው። አንዳንዴ ደግሞ